السلام عليكم ورحمة الله وبركاته. حجر الأسود منكات ويم مسام ما شاء الله ቆንጆ ነው ደስ ይላል። حجر الأسود مسام ሁለት ትርጉሞችና ከዛም በላይ አላቸው። የመጀመሪያው ያለምንም ጥርጥር በሳመበት አመት ላይ አላህ Subhanahu Wa Ta'ala ሐጅ ሊወፍቀው እንደሆነ ማሳያ ነው። ወይም ደግሞ ሐረምን አላህ ሊወፍቀው እንደሆነ መካን ሊያስጎበኘው እንደሆነ ሊጎበኝ እንደሆነ ማሳያ ነው። ሌላኛው ደግሞ ሐጀር አልአስወድ መሳም በነብዩ አለይሂ ሰላቱ ሰላም መንገድ መጓዝን የሳቸውን ሱና ተከትሎ መሄድን ያመላክታል። ምክንያቱም ነብዩ ሲስሙ ስላየን ነው ምን ስመው ወይም ሳሙ ብለው ስላዘዙን ነው ምን ስመው እንጂ ኖርማል ድንጋይ ነው። በርግጥ ከጀነት የመጣ የሆነ ድንጋይ ነው። ነብዩላህ ኢብራሂም የአላህን ቤት በሚገነቡበት ሰዓት ላይ ገንብተው አንድ ድንጋይ ጎደላቸውና ያንን ድንጋይ ነጭ ነበር ድንጋዩ። አላህ Subhanahu Wa Ta'ala ከጀነት አስመጣላቸው። በዛች ድንጋይ የቀረውን ቦታ ሸፈኑት ማለት ነው። ስለዚህ ሐጀር አልአስወድ ሐጀሩ ሚነል ጀና ከጀነት የሆነ ድንጋይ ነው ብለው አላህ ምክንያ ተናግረዋል። የሰው ልጆች ወንጀል አጥቁሮታል። ዛሬ ጥቁሩ ድንጋይ ተብሎ የሚጠራው ምስሉ ላይ እንደምትመለከቱት ይህ ድንጋይ ነው። ይህን ድንጋይ መሳም ማሻአላህ ኸይር ነው። ኖርማሊ ከህልም ውጪ ይህን ድንጋይ አግኝቶ በቀጥታ የሳመ የሆነ ሰው ወንጀሉ ይራገፍለታል ብለው በሶሒህ ሐዲስ ላይ የተናገሩት ሐዲስ አለ የአላህ መልእክተኛ። ስለዚህ ወንጀል ማበሻ የነብዩን ሱና መከታያ በዛ መንገድ ላይ እንደጸናና እንደሚጸና በዛ መንገድ ላይ መጓዝ እንደሚፈልግ ማሳያም ጭምር ነው። ስለዚህ ኸይር ነው፣ ጥሩ ነው። አላህ እውን እንዲያደርገው ደግሞ ዱዓ ማድረግ ያስፈልገዋል። አላሁ አለም።